እግዚአብሔር ይብዛላችሁ ውድ ቤተሰቦቼ። እዚህ ጋር ደስ አይሉም እንግዲህ እመቤታችን የጽዋ ማህበርተኞች አሁን እንደዚህ ዳቦ እየጋገሩ እየተሸከሙ በጭንቅላታቸው የሚመጡት የደብረ ሲና እንቁዎች ማለት ነው። ደስ ሲሉ የእውነት። እዚህ ጋር ደግሞ ያው በእቃ የያዘችው እናንተ የማር ነገር ነው መሰለኝ፣ ብቻ አልሰጠችኝም፣ ግን ለምን እንዳልሰጠችኝ ጠይቁልኝ። እና ስለምታበረታቱኝ፣ ስለምትሰጡኝ ኮሜንት፣ ስለምትሰጡኝ መልካምነት፣ ስለምትሰጡኝ ፍቅር ሁሉ ከልብ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። በእውነት በጣም ደስ ይላል ማለት ነው። እዚህ ጋር እንግዲህ እመቤታችንን ቦር እንዘክራለን እና ጽዋ ማህበር አለን። በጣም ደስ ይላል በእውነት ስብስባችሁ እህቶቼ። ግን ማለት ነው እዚህ ጋር ማርቲ ለምንድን ነው ያልገባሽው? ማርቲ የለሽ። በነገራችን ላይ እኛ በቤተ ክርስቲያን በምንገናኝበት ሰዓት ስብስብ አንልም። በቃ 1 ደቂቃ እንገናኝና ቶሎ ነው የምንለያየው ማለት ነው። እዚህ ጋር በጣም በቃ ደስ የሚል ጊዜ ነው። አባቶችን እየጠበቅን እየተጫወትን በቃ ዝክሩን ለመዘከር አቀራርበው አነጣጥፈው በእውነት ደስ ይላል። ሻማ አብርተው ብዙ ነው። በነገራችን ላይ እዚህ ጋር ብቻ ስለቀረስኩኝ ነው እንጂ ከጎን አሉ፣ ከላይ አሉ፣ ከታች አሉ። በቃ አላችሁ ግቢው በሙሉ። በተለይ ይቅርታ ከቅዳሴ በኋላ የጽዋ ማህበር ብዙ ነው ያለው ማለት ነው። አንድ ቀን ቪዲዮ ሰራላችኋለሁ። የእውነቴን ነው የምላችሁ ሁሉንም በአንድ ላይ ያለውን ድባብ። እኔ በነገራችን ላይ ዳንቴሉን በጣም ነው የወደድኩትኝና እዚህ ጋር ቁጭ ብላ አርፈሽ ቁጭ በይና ተቀረጭ እያልኳት ያው እንደዚህ ስግግ እያለች ነው ማለት ነው። አርፈሽ ቁጭ በይ ለመግባት አልፈለገችም። ትጂዬ እኔ ወድሻለሁኝ። ያው ምንም ማለት አይደለም። አንዳንድ ጊዜ ካሜራ ላይም ገባ እና እንደዚህ ቁጭ ብለን እየጠበቅን ነው ማለት ነው ማህበርተኛውን። እዛ ጋም የኪዳነ ምህረት ጽዋለች፣ ከበላይ ደግሞ የቅዱስ ጊዮርጊስ አለ። አሁንም መልሶ ደግሞ የእመቤታችን አለች ማለት ነው። እና ደስ ይላል ማለት ነው። አባቶች መተው እስከሚባርኩልን ድረስ ቁጭ ብለን እያወራን ልባችንን። በነገራችን ላይ እዚህ ቪዲዮ ላይ መዝሙር ነበረውና መዝሙሩን አንስቼ ነው በቪዲዮ የገቡት ማለት ነው። በተለይ ብዙዎቻችሁ ኢትዮጵያ ነሽ ወይ? እኔ ኢትዮጵያ አይደለሁም፣ ሀገረ ሊባኖስ ነኝ። እንግዲህ ደጋግሜ እናገራለሁ። እንደምታውቁትም እዚሁ ነኝ ያለሁትና እዚህ ጋር ደግሞ ትላላችሁ የማርትዬ ጽዋ ዕለት። በነገራችን ላይ ይሄ ቪዲዮ በሚቀረጽበት ሰዓት ክረምት ነበረ፣ ኃይለኛ ዝናብ ነበረ። አመታዊ ይመስለኛል፣ አመታዊ ክብረ በዓል ነበረ መሰለኝ ባለሳሳት። የቅዱስ ገብርኤል አመታዊ ክብረ በዓል ይሁን የቅዱስ ሚካኤል ይሁን ብቻ እንደዚህ በዓል ነበረና ማርትዬ እየሳቀች ነው። የኔ ውድ ማህበሩ የእሷ ነው። እነ ዝንዬ አሉ፣ እነ ማኪባ፣ እነ በስመ አብ ወወልድ ወመንፈስ ቅዱስ ብቻ ብዙ አሉ። ስሟ ጥፍት ቢልብኝ ገደለችኝ። የእውነት ፊቷን ሳይ ነው በቃ የሚመጣልኝ ማለት ነው። እና ወይኔ መስዬ ወይ ሞት ይርሳኝ። እኔ ውድ በህቴ ልጅ ነው በህቴ ልጅ ስዬሽ በህቴ ልጅ አስታወስኩሽ ማለት ነው። እና ሁሉም አሉ ያው ሞቅ ደመቅ አድርገው ደግሰው ጽዋቸውን እየቀመሱ ነው ያሉት። እኔ እየቀረስኩኝ ነው ግን ዝናብም ነበረና ትዝ ሲለኝ አሁን እኮ የሆነ ነገር እኮ ላውጣ ገብቼ እኮ ነው ይሄንን ያገኘሁት። እግዚአብሔርን ረስቸው ነበረ በነገራችን ላይ ማለት ነው። በቃ ዝክር አለ በዛም በዚህም በቃ በጣም ጭንቅንቅ ብለን ነበረ በወቅቱ ማለት ነው። ግን እግዚአብሔር ይመስገን ቤተሰቦቼ እንደዚህ ድምቅፋ በቃ ፏ ብልጭ ብለን የማርትዬን ጽዋ እንትን እያልን ነው ማለት ነው። ማርትዬ ንፍሮ እያስያዘች ነው። እዚህ ጋር እንግዲህ ያው አንዳንድ ጊዜ ትንሽ ክረምት ሲሆን በነገራችን ላይ እንትን ይላል ጭንቅንቅ ይላል ማለት ነው። ክረምት በሚሆንበት ሰዓት ላይ በቃ ለመስራት ለራሷ አይመችም እንደምታውቁት ማለት ነው። ትንሽ እንትን ማለት ነገር አለ። ሁሉም በቃ የሚሄድበት ስንትን ስለሌለ እዛው ፍንፍን ነው የምንለው ማለት ነው። እና እዚህ ጋር እንግዲህ እያስተናገዱ እየሳቁ በቃ በርዷቸዋል። ብርድም አለ እንደምታዩት። እና ማርትዬ የኔ ውድ ዝንዬ ማኪዋ በቃ ብዙ ልጆች አሉ ማለት ነው። ሰብሰብ ብለው ነው በእውነቱ የደገሱት። ማርትዬ የኔ ውድ እያስተናገዱላት ያሉት በእውነት
የነፍስ ዋጋ ያደርግላችሁ። ወላዲተ አምላክ በያላችሁበት ትጠብቃችሁ። የነገራችኋትን ተስማችሁ፣ የልባችሁ መሻት ይፈጸም። ሁሌ ደስተኛ ሆናችሁ ኑሩ። አው ዳቦ አለ እዚህ ጋር እንግዲህ ፍትፍቱ ምኑ በቃ ምን የሌለ ነገር የለም። መጠጡ ትላላችሁ። ብዙ ነገር ነው ያለው ማለት ነው። እና ያው እነ መስዬ በቃ እኔ በነገራችን ላይ እዚህ ነው የምሮጠው ማለት ነው። አንድ ቦታ በነገራችን ላይ አትይዙኝም። አንድ ቦታ አለኝ ስትሉ የለውም በቃ። እና እዚህ ጋር ዝክር እየሰጡ ነው። ብቻ ምንም ይሁን ብቻ ዝናቡም ቢኖርም እግዚአብሔር ይመስገን ደስ በሚል ሁኔታ አጠናቀዋል ማለት ነው። ውድና የተከበራችሁ ቤተሰቦቼ እናንተም በመዳም ቤት ማትወጡ እህቶችም እንግዲህ ገብታችሁ ሀገራችሁ ላይ እንደዚህ ደግሞ ለመዘከር ያብቃችሁ። ውጪ ለመውጣት ብዙ ጊዜ እንጓጓለን። እኔም በወጣው እኔም ምን ባልኩኝ እንላለን። እና በነገራችን ላይ አትጓጉ ማለት ነው። ውጪ ለመውጣት ወጪ ነው እንጂ ምንም ትርፍ እንደሌለው እወቁ ማለት ነው። በነገራችን ላይ ይሄ እየቀረጽኩ ያለሁት መንፈሳዊ ነገር ነው። ግን ብዙዎቻችን ታድላችሁ ወይኔ በቃ በባዕድ ሀገር በባዕድ ሀገር ያከበረን በባዕድ ሀገር ያስከበረን መድኃኔዓለም ክብርና ምስጋና ለሱ ይድረሰው። በሰው ሀገር ላይ እንደዚህ ወጥቶ መግባት እንደዚህ ተሰባስቦ እግዚአብሔርን አመስግኖ ወደ ቤት መመለስ ትልቅ ነገር ነው። እግዚአብሔር ከሰው ቤት ወደ በዓቱ ያሰባሰበን ወደ በዓታችን የመለሰን መድኃኔዓለም ክብር ምስጋና ለሱ ይገባዋል። እና አትጓጉ ለማለት ያክል ነው። አትጓጉ በቃ ሁሉ ነገር ይሆናል በሀገራችን። ብዙዎቻችን ለምን ከመዳም ጋር እንጣላለን? ለምን እረፍት አንወጣም? ለምን እንደዚህ አይሆንም? ለምን እንደዚህ አናደርግም ትላላችሁ። ሁሉ ነገር መሆን የሚችለው በትዕግስት መዳሞች በንዴት ሳይሆን በመለማመጥ ቀስ እያላችሁ በማግባባት ነው እንጂ እዚህ ጋር ታየው እንግዲህ ጉድ ነው የራሳችሁ እንግዲህ እስትፍልቁን እና ቀስ እያላችሁ ነው እንትን ማለት ያለ ከራሴ ገብቼ ደግሞ እኮ ራሴው እያወራው ነው እና ምን ልላችሁ ነው ቀስ ብሎ በመጠየቅ ነው እንጂ በንዴት የሚሆን ነገር የለም። ያለነው ያው በሰው ሀገር ስለሆነ ጥንቃቄ ልናደርግ ይገባል። አረቦችን በፍቅር ከያዝናቸው በቃ መሬት ናቸው። በጸብ ከያዝናቸው ግን እነሱን በቃ መብቴ ነው ስለሚሉ ምንም እንትን አይሉንም ማለት ነው። እና ራሳችሁን እየጠበቃችሁ ቀስ እያላችሁ ከመዳሞቻችሁ ጋር እየተግባባችሁ እያግባባችሁ ጉዳዮቻችሁን ጨርሳችሁ እረፍትም እንዲፈቀድላችሁ ማድረግ ይቻላል። አሁን በተለይ ያው ወደ አረብ ሀገር የምትመጡ እድሉ በጣም እየተመቻቸ ነው ያለው ማለት ነው። አሁን ብዙዎቹ ይወጣሉ እረፍት እኔ እንደማየው ከሆነ ማለት ነው። እና እዚህ ጋር ፍትፍት ለመክፈት እየታገሉ ነው። በቃ እንዴት ደስ እንደሚል አልኳችሁ። አሁን እንደዚህ ከፋፍታሉ። በቃ እነዚህን እየሸረ ጉድ እያሉ ነው የኔ ውዶች እህቶችዬዋ። እንደዚህ ዝርግፍ ያደርጉታል። እንዴት እንደሚጣፍጥ በነገራችን ላይ ማለት ነው። የሰሩት ፍትፍት በጣም ነው የሚጣፍጠው። እና ቤተሰቦችዬ በእውነቱ ስለምታበረታቱኝ ስለምሰጡኝ አስተያየት ከልብ አድርጌ አመሰግናለሁ። ሰላም ዋሉልኝ። ባይ ባይ።